የቲያትርና የፊልም ጸሐፊዎች ወይም የሚጽፉ ሰዎች የሙዚቃ ክሊፕ መጻፍ ይችላሉ ማለት ነው። ያህል እውቀቱ ችሎታው የለኝም፣ ጉጉቱና ፍላጎቱ ነበር። ለመተወን ብዬ ነው ኢቭን የጻፍኩት እዛ ላይ። አይ አንተ እንትናም ብል የሆነ ነገር ይቀየማል ብለህ ግን መጽሐፍ ስታስብ ሰው ይሄን ይፈልጋል ብለህ ስለታስብ ነው ወይስ አንተ የፍንቅል ያደረገ ስሜት ነው? መገፋት ጥሩ ነው፣ እጅግም ሳይወድቁ የተገፉት ቆመው የገፉት ወደቁ ይላል። ተመልካቾቻችን ይህ መሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው ፕሮግራማችን የእንግዳ ፕሮግራም ይሆናል። ዛሬ አሪፍ እንግዳ ጋብዤላችኋለሁ። በጣም ወጣት አርቲስት ነው። በተለይ ደግሞ በተከታታይ ሲትኮሞች በተዋናይነትና በደራሲነት እናውቀዋለን። ብዙ ቲያትሮችን ሰርቷል፣ ጽፏል። እንዲሁም ደግሞ የሙዚቃ ክሊፖችንም ዳይሬክት አድርጓል። በቅርቡ ደግሞ አቧራው ጨሰ የተሰኘ በጣም አዲስ ኮሜዲ ቲያትር በደራሲነትና በተዋናይነት ተሳትፎበታል። እስቲ ስለ አቧራው ጨሰም ልጠይቀውና አጠቃላይ ስለ ስራውም ላወጋው የመሴሾ እንግዳ አድርጌዋለሁ። አርቲስት ሱራፌል ብስራት በክብር ተቀበሉ። እንደነ ሱራፌል ብዙ ጊዜ አይገባልኝ አቡ ነው። አቡ በዘጠኛው ሺህ አቡ ነው የምትባለው። ሱራፌል ለእኔ አዲስ ስለሆነ አሁን ስም ሁሉ ሰዓት ነበረ ራሱ አቡ። እንዴት አያችሁስ? ላቡ ባንደራ መጣ ቁጭ ያለ ሰላሙኑ ቲያትሩን ጀመረ። አይ ሰርፕራይዝ አደረገኝ። እንዴት ነህ አቡ? ሰሞኑን በቃ አቧራውን አጨሳችሁት እኮ እንዴ? በጣም በቃ ዓርብ ቀን የታየው መጀመሪያው ምርቃት ዓርብ ማታ ነው የሚታየውና ስቄ በቃ እስከ ጫማ የተኛሁት በደስታ። በጣም ያስቅ ሲያትር ግርጥፍርህን የሳቅኩ በጣም ደስ ብሎኝ ጥሩ እንቅልፍ ነው የወሰደኝ ያን ጊዜ። በጣም የሚያስቅ ድራማ ነው። ቆንጆ ቲያትር ነው አቧራው ጨሰ። ያው ዓርብ ዓለም ሲኒማ ይታያል። ብዙ ሰው መጥቶ አይቶት ወዶታል። እየተመለሰ ነው አሉ ሰው። እየሞላ እየተመለሰ በጊዜ እስቲ ዛሬ በአቧራው ጨሰ ምክንያት አድርጌ እኮ ዛሬ እስቲ ከአቡ ጋር ላውራ ብዬ ነው። መሴሾ ጨሰ እንሏለን። መሴሾ ጭሷል። ከሱራፌል ጋር ዛሬ እናጨሰዋለን ማለት ነው በሚገባ። በጣም ደስ ይላል። ያው እንግዲህ እኔ ብዙ ጊዜ አርቲስት በጣም ብዙ ስራ ሲሰራ መጀመሪያ እንትን የሰራውን እዘረዝራለሁ ከጥያቄው በፊት ማለት ነው። ይነገራል አይሻልም? ያው መጀመሪያ የምትታወቀው አንተ በተከታታይ ድራማ ነው፣ በሲትኮሞች 9ኛው ሺህ በድርሰትም በትወናም ነው። 9ኛው ሺህ ያው ብዙ ሰው ይወደዋል ያውቀዋል። አሁንም አለ ጽሁፍና በትወና አሁን ብሬክ ላይ ነው ይጀምራል። ሌላ ደግሞ ሰኔና ሰኞ አለ። እሱ ደግሞ ሲሪየስ ድራማ ነው። በጣም ተወዳጅ ነበር እሱ። 2 ሲትኮሞች ላይ ተሳትፈሃል። የሰኔና ሰኞ ሲሪየስ ድራማ ነው፣ ግን ተከታታይ ነው። ያው ተከታታይ መሆኑ ነው። ሌላ ደግሞ ፊልሞች ይሁዳ ነኝ ነው፣ የፈጣሪ ጊዜ፣ የቀለም ጨዋታ፣ ወንድ ልጅ ቆረጠ፣ እሱም በድርሰትም በትወናም ተሳትፈበታል። ስወድህ፣ እንደገና ሳኒታ ሁሉን እንዲ አራራቡ በጣም ይገራል። አንተ ብዙ ፊልሞች የሰራው? ሰርተናል። እንግዲህ ቲያትር ደግሞ አለ። አሁን ደግሞ ቲያትር ሼክስፒር ኢትዮጵያዊ ነው። ሼክስፒር ኢትዮጵያዊ ነው። የመዓዛ ወርቁ ስራ ነው። እሱን የሰራሁት የቲያትር 100 ዓመት በኢትዮጵያ ሲከበር እድሉን ሰታኝ፣ በዚሁ አጋጣሚ አመሰግናለሁ ማዚ። ከትልልቅ ተዋናይ ከነ ሀረጋ ከነ ተስፋዬ ገብረሃና ጋር ከነ ሳምሶን ቤቢ ጋር ነው የሰራሁት። በጣም አሪፍ ነበረ። አመሰግናለሁ። ግን እውነትም ሼክስፒር ኢትዮጵያዊ ነው? ማለት ይችላል። መልቲ አለ። ሼክስፒር ኢትዮጵያዊ ነው። እኛም ኢትዮጵያዊ ሼክስፒሮች አሉን ነው። ስለነ ጸጋዬ ገብረ መንግድድ ስለነ አብዬ መንግስቱ ምናምን ነው የሚያትተው እና እኛም የራሳችን ሼክስፒሮች አሉን ብናከብራቸው ብናያቸው የሚል ኮንሰፕት። አምልጦኛል ድራማ። መልቲ ደግሞ አለ። መልቲም ይሄ አዶት ሲኒማ የታየው ነው።
አዶት ነበረ ሲኒማ። አሁን በቅርቡ ድጋሚ ወደ መድረክ ይመለሳል። ትንሽ ራስ እሱን አየዋለሁ። እሱ ላይም ያው በጽሁፍ ተሳትፍ ያለው ቆንጆ ቲያትር ነው ሰምቻለሁ። አሁን ድጋሚ ሲመለስ አየዋለሁ። አሁን አዲሱ ደግሞ አቧራው ጨሰ ነው። አቧራው ጨሰ በጣም እንዳልነው ነው፣ ተወዳጅ ቲያትር ነው። በጣም ቆንጆ ቲያትር ነው። እሱም ሙሉ ጽሁፍ ድርሰትና ትወና ነው። በጣም ይገርማል። ከዛ የሙዚቃ ክሊፖች ወደ 3 ሰርተሃል። እነሱንም ዳይሬክት አድርገህ ስክሪፕቱን ጽፈህ ምናምን። ታዲያ እንደዚህ አይነት ወጣት አርቲስት ሰው ግን በጣም ብቻ እኮ የሚያውቅ በዛው በ9 ሺህ ባቡ በምናምን መኪና እሱኛው ዶሚኔት ያደርጋል። የሚገርም ጽሁፍ የጀመርኩት ያው ጽሁፍም ትወናም ዳይሬክቲንግም ደስ ይላል። እዚህ ሙያ ውስጥ ስትሆን በጣም ወደው ግን ከሁሉም መተወን ነው። በጣም ነው ወደው አክት ማድረግ በጣም ወዳለሁ፣ ደስ ይለኛል። እና ጽሁፍ ተጎትጉቼ የጀመርኩት ወግ ግጥም ምናምንም እጽፍ ነበሩኝም የተጎትጉቼ የጀመርኩት ለመተወን ስል ጽሁፍ በጣም አስቸጋሪ ነው። እኛ ሀገር ያው ብዙ ወጣቶች ይረዱታል። እዚህ ሙያ ውስጥ ያሉ ፐርፎርማንስ ጎበዝ ብትሆን ብትችል ምንም ብትል እድሉን ማግኘት በጣም ከባድ። በእንትን ይባል የለ ራሴን በራሴ ካላቆለጳጳስ ራስህን ካላወጣ አይሆንም። እና ጓደኞች ነበሩኝ በጣም ወዳቸው እንደ ወንድም የማያቸው ወንድማገኝ ለማ፣ ሄኖክ ጌታቸው፣ አንዱ ዓለም ተስፋዬ እንዲሁም ቃል ኪዳን፣ ማቲ አብረን ነበርን። ማቴዎስ ግርማ የሚባል በግሩፕ ነው የምንንቀሳቀሰው የነበረው እና ብዙ ሞከርን። ኦዲሽን እንሄዳለን ምናምን እና ለምንድን ነው ራሳችን ማንሰራው? ለምንድን ነው ራሳችን ማንጽፈው? ለምንድን ነው ራሳችን ፕሮዲውስ ማናደርገው? የሚሉ ሀሳቦች ተነሱ። ከዛ በኋላ ነው በቃ ልክ እንዳልኩ ራስህን በራስህ ካላቆለ አንተም በቃ ለራስህ የሚሆን ነገር ነው መጻፍ ያለብህ። ያለበለዚያ ማርኬት ውስጥ መግባት በጣም ይከብዳል። ስለዚህ አብረን ሆነን እየሰራን እየጻፍን መጣን። ከዛ የመጀመሪያ ስራችን ይሁዳ ነኝ ነው። ይሁዳ ነኝ ነው የመጀመሪያው ስክሪፕት። ይሁዳ ነኝ ነው። ሞር ወንድማገኝ ለማ ነው የጻፈው እሱን። ግን ያው አብረን ነው የምንጽፈው። ሀሳብ ላይ ካራክተር ላይ ምናምን እናወራለን በደንብ። እሱ እንደ ጽሁፉና ዳይሬክቲንጉን ኃላፊነት ይዞ እሱ መጻፍም ዳይሬክት ማድረግ ይወዳል። እኛ ደግሞ አክቲንግ ነው የምንወደው። ወደ አክቲንጉ እንሄዳለን። እሱን ሰራን። ከዛ እያለ የፈጣሪ ጊዜ የሚል ፊልም ሰራን። አሁንም በግሩፕ ሆነን ከዛ 9ኛው ሺህ መጣ። ከዛ ሰኔና ሰኞ መጣ እያለ ሌሎቹንም እኔም በግሌ የጻፍኳቸው ለምሳሌ ወንድ ልጅ ቆረጠ ምናምን እነሱ እንዳሉ ሆኖ ከዛ እንደዛ እያደረግን መምጣት ጀመርም ማለት ነው። እንዳልኩ ነው እንድትጽፍ የሚያስገድድህ። በቃ ራስህ ለመስራት ስትፈልግ ለአንተ የሚሆን የሚጽፍልህ ሰው ላይኖር ይችላል። እንትን ላትል ትችላለህ፣ ላታገኝ ትችላለህ እድሉን። ስለዚህ የራስህን እድል በራስህ መፍጠር መቻል አለብህ። በነገር ላይ ተናግሬ የማላውቀውን ነገር ልንገርህ። መጀመሪያ ሲትኮም የጻፍኩት ቤቶች ላይ ነው። የቤቶች ድራማ። የሚገርምህ እኛ ፊልም ምናምን ስንሰራ ገና ትምህርት አልጨረስንም፣ እየተማርን ነው ፊልም መጽሐፍ ምናምን የጀመርነው። መስራት ገንዘብ እያዋጣ ራሳችን መስራት ምናምን የጀመርነው ገና ክላስ ሳንጨርስ ነው። ስንተኛ ክፍል እያለ ነው የጀመርከው? ኖ ቲያትር ኦልሬዲ ሚውዚክ ሜዲያ የሚባል ትምህርት ቤት ነበረ፣ የወጣቶች ማሰልጠኛ። እዛ እየተማርን ነው ይሄ ግሩፑን ክሬት ያደረግነው። ሃይ ስኩል እያለ ነው? ልክ ሃይ ስኩል እንደጨረስን ማለት ነው። እና ከዛ በኋላ እዛው እየተማርኩ ቤቶች ድራማ ጻፍኩ። ቤቶች ድራማ ስጽፍ የጻፍኩት አስታውሰዋለሁ። ለመተወን ብዬ ነው ኢቨን የጻፍኩት እዛ ላይ ከካራክተር ምናምን የእሱ ልጅ ሆኜ ከገጠር መጥቶ አይነት አድርጌ ነበረ የጻፍኩት። አንተ አብረን እንድትተውንበት እድሉ ለማግኘት ካለፈ መቼም ይነግሩኛል። ከዛ በኋላ እሷን ካራክተር እኔ ልስራት ብዬ ሰርስር ነበረ የጻፍኩት። ከዛ ጽፌ ያስገባው ባይ መልስ የለም። ሄጄ ሳጣራ እንካ ውሰድ ስክሪፕትህን፣ አይሆንም ተባረርክ። ተስፋ አልቆረክም?
መገፋት ጥሩ ነው፣ እጅግም ሳይወድቁ የተገፉት ቆመው የገፉት ወደቁ ይላል። ስለዚህ ሰፋፍኮ በጣም ጀመርክ እልክ ሆነህ ማለት ነው። እሱን ያው ማለት ያን ያህል እውቀቱ ችሎታው የለኝም፣ ጉጉቱና ፍላጎቱ ነበር በወቅቱና በእርግጥ ልክ ናቸው። ባይመጠን ነው። አይ ብታልፍ ኑሮ እኮ እዛው ቤት ውስጥ ትቀላቀል ነበረ። የዘጠነኛው ሺህ ላይኖር ይችል ነበር። ትዝ ይለኛል። እንዴት ነበረ ስቶሪው መሰለህ? ያው የእከ ልጅ ሆኖ ነው የሚመጣው ያሰብኩት ያኔና ስቶሪያቸው ላይ እንትን ነበር፣ የሆነ ታክሲ ነበረ ምናምንና ወያላ ሆኖ ከዛ ይመጣና እከን አባቱ ሆኖ ያገኘውና ምናምን ነበር። ጥሩ ነበር ግን ቢሆንም ጥሩ ነበር የሚሰራው። ከዛ እንደዛ ነበር። ከዛ በኋላ በቃ በሱ ከዛ በኋላ ነው ዘጠነኛው ሺህ ምናምን የመጡት። ከዛ የሆነ ጊዜ ደግሞ በጣም የሚያስቅህ በግሩፕ ሆነን ለጆሲ ኢንዛ ሃውስ ደብዳቤ ጻፍንልን። እሺ ምን ብላችሁ ጻፋችሁ? ጆሲኛ ያው ወጣቶች ነን፣ መስራት እንፈልጋለን፣ ግን የሚያግዘን የለም፣ ችሎታ አለን፣ ገንዘብ የለንም ምናምን የሚል ጽሁፍ ጄቲቪ ተከፈተ። እሺ ያው እንግዲህ ያው ራስ ለማውጣት ነው። ለማውጣት ገና ወጣቶች ናቸው። እንደዛ ጽፈን ላስገድፈን ነበር፣ ግን ያው ሁሉም በጊዜው ነው በጊዜው። እዛም ጋዜጠኛ ልትሆን ትችል ነበርኩ። እግረ መንገድ አቡ ጋዜጠኛ ሆኖ አዩት። ላቡ አይ ለዚህ ነው ልጅ እያለህ አሁን ለምሳሌ ገና 7ኛ ክፍል 8ኛ ክፍል ወይም ልንጃ እንደዚህ የኪነ ጥበቡ ፍላጎት ነበረህ ወይስ? የሚገርምህ እንደዚህ ያው ኮንሰርን እንደሆነ አታስበው። እንደዚህ ተዋና እኔ እንደውም የምፈልገው ኳስ ተጫዋች መሆን ነበር። እውነትን ነው። በጣም የምወደው ኳስ። ከዛ በቃ ኢቨን ስጫወት ነው እግሬ ተሰብሮ ምናምን። ከዛ ሐኪሞች ካሁን በኋላ ኳስ እንዳትነካ ምናምን ተብዬ በቃ አንተ ዕጣ ፈንታ አይደለም። ዕጣ ክፍል አይደለም። በቃ አጋጣሚ ጥሩ ነው ማለት ነው። እሺ ምን አስባለሁ መሰለህ? ከልጅነቴ ነገርየውን ባላቀው የምሰራውን ነገር ባላቀው እንትን እላለሁ። ግን የምሰራው ስራ ገንዘብ የሚያስገኝልኝ፣ የጊዜ ነፃነት የሚሰጠኝ፣ የሚያዝናናኝ መሆን አለበት ብዬ አስብ ነበር። እሺ ገና በልጅ እያለህ? በቃ የሆነ ትንሽ ነፍስ እያወቅ የሆነ 8ኛ 9ኛ ክፍል ምናምን ሲሆን እንደዛ ነበር። ምን አይነት ስራ ነው መስራት ያለብኝ ወደፊት ብዬ ሳስብ ራሴ የምዝናናበት መሆን አለበት ብዬ አስባለሁ። ገንዘብ ማግኘት ብቻ ሳይሆን ሰርተህ ያው አነሰም በዛ የምታገኘው ብቻ ሳይሆን የምትዝናናበት መሆን አለበት፣ ጊዜ ነፃነት የሚሰጥ መሆን አለ ብዬ አስብ ነበረና ተሳካለህ። ሎ ኦፍ አትራክሽን እንበል። ያው ግን ቤት ውስጥ አሁን ልጅ እያለህ ምን አይነት ልጅ ነበርክ? ለምሳሌ ዝምተኛ ልጅ ወይስ አኩራፊ ወይስ አስቂኝ? እንደሚነግሩኝ እንችላለን። አንተ ከምታወራ ይላል። ግን ያው በጣም ተጫዋች ነበርኩ ልጅ እያለሁ። ይሄ መተራረብን በለው ቃለድን በለው ምናምን ይሄ አካባቢ ላይ ያለ ሰው የሚወደው የሚቀልድ አይነት ሰው ነው። እነሱ ያቺ ናት እያደገች ወደ ሲትኮም ተቀየረች። ስለዚህ ቅድም እንደነገርከኝ አንተ አሁን ተዋናይ ነህ፣ ደራሲ ነህ፣ ዳይሬክተር ነህ። 3 ነገሮች አሉ። ልብ ያለው ግን ትወናው ላይ። ሞር የምፈልገው ትወናው ነው። በጣም ደስ የሚለኝ አክት ማድረግ ነው። እንዳልኩ ነው በቃ ወደ ጽሁፉ የገባሁት ለመተወን ነው። የመጀመሪያው የጻፍከው ስክሪፕት የትኛው ነው ማለት እንችላለን? አሁን ቅድም ከነገርከኝ አንፃር ሙሉ በቃ አሁን ጻፍኩ ብለህ የምታስበው ሙሉ በወጥነት ጻፍኩ የምለው ያው 9ኛው ሺህ ከዛ በፊት ያው ፊልሞቹ ላይ እንዳልኩ አብረን እየተጋገዝን ነው። በዋናነት ያው ወንዴ ጽፏል። እየተጋገዝን ሀሳብ ሼር እየተደራረግን እያዋጣ ምናምን ነበር። አይ ደራሲ መሆንህ እኮ ሲታወቅ መነጋገሪያ ሆንክ ነው ነበር። ምክንያቱም አንተ ሰው የሚያውቅህ በ9ኛው ሺህ ነው። የ9ኛው ሺህ ገጸ ባህሪ ደግሞ እንደምታየው ቤት ውስጥ የሚረብሽ ነው፣ አስቂ ነው፣ ትንሽ ጸጉሩ የሚቆጣጠር ነው። ሰውዬ እንዴት ደራሲ ሊሆን ቻለ የሚል ጥያቄዎች ነበሩ።
አሁን ነው የሚደርሰው አጋጥሞ አያውቅም ብዙ ነገር ሰው አይጠብቅም አንተ ትጽፋለህ ለካ ምናምን ይላል ያው እዛ ብዙ ጊዜ እንደምታውቀውና እንደምታየው ነው በምናየው ነው ሰውን በዛው በፍጹም እኔ 9ኛው ሺህ ጽፋል ብዬ በፍጹም ተብያለሁ ምክንያቱም ያ ገጸ ባህሪ ነው የምስለው ብዙ ቀን ነው ደግሞ የምናየው በየሳምንቱ ኮሮና ሰሞን ደግሞ በጣም ስንጨፈጭፈው ነበር እናንተን አንድ ኤፒሶድ አልቀረንም እና አቡን አሁን እንዴት ቲያትር ይጽፋል በታስባል በዛ ገጸ ባህሪ ሰዎች ደግሞ ከዛ ጋር ያገናኙዋል አይ ስብዕና ምናምን እንደዛ ልጅ ሊሆን ይችላል እንደዛ እንደ ገጸ ባህሪው ሊሆን ይችላል ብሎ ብዙ አስባል አው ዝም ብለህም ስትንቀሳቀስም በኖርማል ላይፍ ልክ እንደዛ እንዴ በአካል ዝምተኛ ነህ ምናምን ይላልና እንዴ አትረብሽም እንዴ ይላልና እና መንደጋገሪያው ነበር ተከፈላችሁኝ ይላል ያ እንጀራ አሁን ይሄን የመጽሐፍ ችሎታ አሁን እንዴት አዳበርኩት ታስባለህ እንዴት ነው ያዳበርከው አሁን እንዳንተ አሁን ወጣቶች ገና እንደዚህ ለሚፍጨረጨሩ ልጆች እንዴት ነው ያዳበርከው እንደው ትምህርት እንዲሆናቸው ያው በብዛት ፕራክቲስ ነው መጽሐፍ መሰረዝ አንዴ ብቻ የጻፍከው አይሆንም አንዷን ዳይሬክሽን ነው የምነግርህ ያለሁት አንዴ ብቻ ስለጻፍክ የጻፍከው ልክ ነው ማለት አይደለም መደጋገም ኢቭን የጻፍከውን ማየትም ይፈልጋል ልክ ነኝ አይደለም ከሌላ ሰው ጋር ኮምፔር ማድረግ አለ ሰው የሚሰጥህ ሐሳብ አለ ከዛ በዛ የሰው ኢንተረስት ትረዳለህ እንዴት መጻፍ እንዳለብህ ምን መጻፍ እንዳለብህ በዛ ትረዳለህ እንደዛ በሪፒቴሽን ምናምን አሁን ለቲያትር ወይም ለተካታይ ሲትኮም ጽሁፍ ለመጻፍ መነሻ የሚሆኑ ምክንያቶች ምንድን ናቸው ማለት ሰው የሚፈልገው ነገር ነው ወይስ አንተ የምታስበው ነው ሁለቱም ያስኬዳል እና መነሻ የሚሆን ነገር ደግሞ ነፍ ነው መነሻ የማይሆን ነገር ነው የሌለው በግርስቴድ ራሱ ብዙ ነገር ታያለህ ብዙ ነገር ኦብዘርቭ ታደርጋለህ ከብዙ ሰው ጋር ስትገናኝ የብዙ ሰው የህይወት ተሞክሮ አለ ምናምንና አረ በጣም ብዙ ነው ያለው መነሻ የሚሆን ነገር እንዳልኩ ግን መጽሐፍ ስታስብ ሰው ይሄን ይፈልጋል ብለህ ስለተታስብ ነው ወይስ አንተ ፍንቅል ያደረገ ስሜት ነው የምታየው ነገር አለ አይደል እሱን ደግሞ ጀጅ የምታረግበት ያንተ ፖይንት ኦፍ ቪው ደግሞ አለ ለምሳሌ ያንተ ህይወት አለ እንበል ከዛ የህይወትህ ጉዞ አለ ምናምን የሆነ ኢንስፓየር የሚያደርግ ፓርት ይኖራል እሱም በእኔ ፖይንት ኦፍ ቪው እንዴት ነው አሁን አንተ የሙዚቃ ክሊፕ ዳይሬክት አደርጋለህ ስክሪፕቱን ትጽፋለህ የቲያትርና የፊልም ጸሐፊዎች ወይም የሚጽፉ ሰዎች የሙዚቃ ክሊፕ መጻፍ ይችላሉ ማለት ነው ኦብቪየስሊ እንትን እኮ ነው ያው የምትሰማው ነገር ሙዚቃውን ትሰማለህ ግጥሙ ምን እንደሆነ ታስባለህ ትረዳለህ ከዛ በምን ይገለጽ ነው ያ ስቶሪ እስከምትጽፍ ድረስ ደግሞ ያው ስቶሪ ላይን ታስባለህ ካራክተሮቹን ታስባለህ ምን አይነት ኢሞሽን እንደሚኖራቸው ታስባለህ ኢንተረስታቸውን ታስባለህ ያው እሱም ድርሰት ስለሆነ ስለዚህ ሙዚቃ ክሊፖቹን ብለን ቀንጨብ አድርገን ተካተን እንመለስ ይቻላል መሰሾ ምንም እንትን የሚያምርብሽ እግዚአብሔር እጁ ቀለም እንደው ላመልቲ መስታወት ያመሽው መልክሽ ካንደበቴ ተስሎ ያየሽው እንኮይ ማባይ ዳር አበባም አዲስ ነው አንቺን ያየው ለታ ሞልሞል የመላሰው ወድጄ ወፈፍ ያልኩ ነው በገዛጄ እንደው ምን እንደርሳ በትነካካኝ እንዲህ አበድኩላት መላው ጠፋኝ እኔ ወድሃል ዓለሜ ዋየኔ ልቤን አራደች ዋለኔ ዋለ ናትሽ ኮሪና ውድዬ የልጅነቴ እናትዬ ማነው ለኔ እንዳንቺ የሆነ ቆንጂዬ ማረዬና ወይ ማነው እንዳንቺ የጸና የታገሰ በፈተና ማነው ጀግና አንድ የለም እንዳንቺ ተፈትኖ በጣም ደስ ይላል
አይ በጣም ጥሩ ነው። አሁን ስክሪፕት ስትጽፍ በጣም የሚያስቸግርህ ነገር ምንድን ነው? ስክሪፕት ስጽፍ ምን ያስቸግራል? ፕሎት ወይም ዋና ሴራ የምንለው እሱን እንዳይገመት ማድረግ መቻል አለብን። አሁን ብዙ ጊዜ ካየህ ምን ይሄ ይገመታል ምናምን ይባላል። በቃ እሷን እንዳትገመት ትዊስት ማድረግ በጣም ቻሌንጅ አለ። አሁን ሰዎች የሚያውቁ በተዋናይነት ነው አንተ ከዛኛው ይልቅ። አንተ ግን ራስን የምገልጸው በተዋናይነት ነው ወይስ ራስ እንዴት ትገልጸዋለህ? እኔም ደስ የሚለኝ እንዳልኩ ተዋናይነት ባል ነው። ተዋናይ ጸሐፊ ማለት አይ ከዛሬ ጀምሮ ግን ደራሲ፣ ተዋናያን፣ የሙዚቃ ክሊፕ ዳይሬክተር እና ጸሐፊ ሱራፌል ብስራት የድር ሰብሳቢ። እሺ አቡ፣ አሁን ደግሞ የሚገርም ነገር ሰሞኑን ያየሁት ነገር ወደኛ ሙያ እየመጣ ነው። ጋዜጠኝነት እና ሆስት ይሆንክ ነው። አዎ የአርትስ ቲቪ ላይ የቅዳሜ መዝናኛ ፕሮግራም ላይ ሆስት አደርጋለሁ። ግን ምንድነው መሰለህ መዝናኛ ፕሮግራም ሆስት ስላደረግ ሰው ጋዜጠኛ አድርጎ ያስባል። ጋዜጠኝነት ሌላ ነገር ነው። አንዳንድ ሀሳቦች መተው ሰምቼም ስለማቅ ነው ጋዜጠኝነት የተማሩ እያሉ የሚሉ ነገሮች አሉ። አዎ ያ ሌላ ሙያ ነው። ሆስት ማድረግ ደግሞ ሌላ ሙያ ነው እና እዛ ላይ ደግሞ አይ በጋዜጠኝነት ውስጥ ቴሌቪዥን ጋዜጠኝነት ውስጥ አንዱ የሥራ ዘርፍ ነው ሆስት መሆን። ያው ዞሮ ሆስት መሆን የጋዜጠኝነት እውቀት ሊጠይቅ ይችላል፣ ግን ደግሞ ታለንት መሆን የተፈጥሮ ነገር ይፈልጋል። ይሄኛው ያው ከትወናው ጋር ትንሽ ይወራረሳል። የመዝናኛ ፕሮግራም ላይ ነው ሆስት ማድረግ። እንዴት አገኘው? አዲስ ኤክስፒሪየንስ ነው፣ አዲስ ልምድ ነው። የራሱ የሆነ የሚያስፈራ ነገር አለው። ብቻ ከፐርፎርማንስ አንጻር ሆስት ከምታደርገው ካራክተራይዜሽን አንጻር ያው ራስህን መሆን መቻል፣ በቃ ማዝናናት፣ ነፃ መሆን መቻል ምናምን ከዛ ሰው ጋር የሚቀርብ ስለሆነ ሰው ፊት የሚታይ ስለሆነ የትወናው ሙያ ጠቅመዋል ለውስጡ በሚገባ። አይ አሪፍ ሆስት እንደምትሆን ተስፋ አደርጋለሁ። ወደፊት ጥሩ ነው። አይቻቸዋለሁ። ከእንትና ጋር ነው የምትሰሩት? ከሄቡ ጋር። አይ በጣም አሪፍ ነው። አርቲስት ቲቪ ላይ ነው የምትላለፈው እሑድ ቅዳሜ። አይ ጥሩ ነው። በሱ እንግዲህ አሁን አራተኛ ሙያ ሆነ እኮ። ተዋናይ፣ ደራሲ፣ የፊልም ዳይሬክተር፣ ከዛ ደግሞ ሆስት። ኧረ ለዚህ አራት የጥምር ሙያ ባለሙያ። ከሆስቱ ጋር በተያያዘ የምትለው ነገር አለ? በመቀጠል የመሰሽ አይ ጥሩ ነው። ሌላ የራስህ ሾው ደግሞ ይኖርሃል እኮ አይታወቅም። እንደኛ አይነት ሾው ምናምን ይኖርሃል። እናስባለን። አቡ ሾው አውጣው ስሙ። የዶክተር ሄርሜላ ባለቤት። ሞራል ዶክተር ሄርሜላ ያው የክብር ባለቤት ናት፣ ዶክተር ናት። ካገባሁ ስንት ጊዜ ሆነ ጋብቻው ከተፈጸመ? አንድ ዓመት። እዚህ መሴ ሾው አንድ ዓመት እዚህ እናክብረው፣ በጭብጨባ እናክብረው። በነገራችን ላይ በአንድ ዓመት ምን አዲስ ነገር አለ? በአንድ ዓመት ምን አዲስ ነገር አለ? እንደ እንትኑ ነው የዛሬ ዓመት ሆነ። ዋው አቡ የልጅ አባት ሆኗል አይደል? ዋው እንኳን ደስ ያለ። ጨብጠው። ወንድ ወለድክ? ሴት ልጅ? ሴት ልጅ በረከት ነው ይባላል። እስቲ እናያለን። ዋው አቡ የሴት ልጅ አባት ሆነሃል። በጣም እንኳን ደስ ያለ። ለዶክተር ሄርሜላም እንኳን ደስ ያላችሁ በሏቸው። በጣም ደስ ይላል። ልጅ መውለድ ምን ስሜት ተሰማ? ገና እንደተወለደች ምን ተሰማ? ደስ ይላል በጣም። ኒንጃ መግለጽ ራሱ ይከብዳል። ያው ህይወትህ ላይ እግዚአብሔር ነው የሚጨመረው፣ መንገድህን የሚያሳምረው። ያው ከጊዜ ወደ ጊዜ የሆነ እድገት እያሳየ ስትመጣ በስራህም ሆነ ያው በግል ህይወትህ በጣም ደስ ይላል እና
አግብተህ ከዛ ወልደህ ራስህን ማየት የነገ ህይወቴን ባላውቀው እስካሁን ባለው ግን እግዚአብሔር ይመስገን በጣም ደስ አለኝ። የመጀመሪያ ላይ ስወልድ በጣም ደስታው እኔ አላመንኩም ነበር ራሱ መውለዴ ነው ማግባት በ30 ደቂቃ ገና ዶክተሩን አሳይ ብዬ እጄ ፎቶግራፍ ቀጭ አደረኩ ምናምን እንደተወለደ አንስቻለሁ። በቃ ፎቶግራፍ አነሳ ምናምን ተወኝ። ከዛ በኋላ የነበረ ስሜት ከባድ ነው። ለማንኛውም እንኳን ደስ ያለህ ታሳድግ ትደግልህ። እንግዲህ ለ80 ለክስ ነው ደግሞ እንገናኛለን። ደስ ይላል። እና የዛሬ ዓመት ሰርጉ ነበረ። ያው እኛ በሶሻል ሚዲያ ውስጥ እንካተል ነበር። በጣም መነጋገሪያ ሰርግ ነበር። ደስ የሚለው ያው የሄርሚ ልደት ግንቦት 13 ነው። የተጋባነው ግንቦት 17 ነው። የወለድነው ግንቦት 9 ነው። እውነትን ነው። ግንቦት ሁላ ተጣቅፍለዋ ግንቦት አለው ነገር ምርጫው የተካሄደው ግንቦት ነው። ደስ ይላል በጣም። ስለዚህ ግንቦት ለአንተ ልዩ ነው። ግንቦት እና ሰርግ ላይ እንግዲህ በጣም ቅድም እንዳልኩ በሶሻል ሚዲያ በጣም ቫይራል ሆኖ ነበር። ምን ትዝ ይልሃል እንደው ሰርግ ምን ትዝ ይልሃል? የሰርግ ዕለት ሲል ጠይቅ። እሷን በመንፈስ እዛ አስቀምጠናታል። ዶክተር እድሜ በመንፈስ አለች። እሺ ጥያቄ የሰርጋችሁ ዕለት ምን ትዝ ይላችኋል? ምን ነበር የነበራችሁ ስሜት? አሁን ይሄ ቪዲዮ ያየችው እየመለሰች ነው። ደስ ይል ነበረ። እግዚአብሔር ይመስገን ደስ ይል ነበረ። ምኑንም አትረሳውም። እያንዳንዱ ሞመንት የነበረው ደስታ ሰውን በዛ መንገድ አልጠበቀውም ነበር። እኛም በዚህ መጠን እንደዚህ ቫይራል ይሆናል ብለን አስበነውም አይደለም። እንደዛ ቫይራል የሆነው ምናምን ሁሉም ነገር ደስ ይላል። የነበሩትም ሰዎች ተደስተዋል በነበረው ነገር። አሪፍ ነበር። ደስ ይላል። እንትንስ በቃ የሰርግ ድምቀቶች የነበሩት ማትረሳቸው እነማን ነበሩ? ጓደኞቼ ከሚዜዎቼ ጀምሮ አብረው ሲያስተባብሩ የነበሩ ብዙ ሰዎች ነበረው። ያው በቤተክርስቲያን እማቃቸው ቤተክርስቲያን ሰንበት ትምህርት ቤት የሰጠች ልጆች ነበሩ። ሁሉንም ሀሳቤ እነሱ ላይ ጥዬ እኔ ዘና ብዬ ነበር ማለት ይቻላል። ያን ያክል አልተጨናነኩም ነበር። ሁሉን ነገር እነሱ ነው ያደረጉልኝ። በዚህ አጋጣሚ አመሰግናቸዋለሁ። በቃ ደስ ይል ነበር። ኬክ ቆርሳችኋል? አዎ። በማን መዝሙር ላይ ቆርሳችኋል? ኬኩ ነው መዝሙሩ ትዝ አይለኝ። አይ ደስ ይላል። እንግዲህ ሰርግ በቤተክርስቲያን ነበረ። የዳቦ ስም ወጥቷል። ይሄ ዶክተር ይመን? አዎ። ማን ነው የዳቦ ስም? እናቴ ማዕረግ ነሽ አለቻት። ማዘር ነው ያወጡት። ማዕረግ ነሽ። ዶክተርም እኮ ማዕረግ አለው። እንደገና ደግሞ አሁን ሴት ልጅ ደግሞ በማዕረግ ወልዳለች። በማዕረግ ደስ ይላል በጣም። ስለዚህ በጣም አሪፍ ሰርግ ነበረ። እሷ ደግሞ ብትኖር በጣም ብዙ ታወራ ነበር። ቃላቶች ያጥሯት። ደስ ይላል። አሁን ከጋብቻ በፊትና ከጋብቻ በኋላ በህይወት የተለወጠው ነገር ምንድን ነው? ማግባቴ። ያው ለህይወትህ የሚኖርህ ምልከታ እንደዛኛው አይሆንም። ሁሉን ነገር በቃ ሞር ማደግ ትፈልጋለህ። ሞር ኃላፊነት ሲሰማ በደንብ መስራት እንዳለብህ ፊል ታደርጋለህ። የተሻለ በቃ የራሴ የምትላቸው ነገሮች ብዙ እንዲኖርህ ታስባለህ፣ ትሞክራለህና አሁን ለምሳሌ ሳታገባ የሆነ አንዳንዱን ምን አገባኝ የምትለውን ጉዳይ አግብተህ ላትለው ትችላለህ። ሊያስፈልግ ይችላል ትላለህ። ልክ ነው። ያው ኮንሰርን ትሆናለህ በደንብ ብዙ ነገሮች ላይ። በማግባት ደስተኛ ነህ? በጣም እግዚአብሔር ይመስገን። ባለቤት አሁን በስራ ምን ያህል ትደግፋለች? አለመቃወም ራሱ ድጋፍ። አንተም ፕሮፌሽናችን የተለያየ ነው። ያው ሕክምና አንተም በሕክምናው መደግፍ አችልም፣ እሷም ደግሞ በቲያትሩ መደግፍ አችል። ትዳር ላይ ብቻ የምትደጋገፍ ያ ስራ ነው፣ ይሄ ኑሮ ነው። ቤት ውስጥ ማነው ዳይሬክተሩ? ማነው ቦስ? ያ ወንድ ነው ዳይሬክተር።
እስቲ አሁን ምንድን አሁን ወጣት ነህ አንተ ለወጣቶች ትዳር እንዴት ነው ብለህ ትመክራቸው? ከኔ አንፃር እረፍት ነው በጣም መሰብሰብ የሆነ ቀልብህ እረፍ ይላል። በራሴ እንዳየሁት አትባዝንም የሆነ በቃ ዳይሬክሽንህ አንድ ይሆናል። የሚያሳስብህ ነገር ይቀየራል፣ ሌላ ይሆናል። አንዳንድ ነገሮች ስትኖራቸው ነው እንጂ የሚታወቁት በቃል አይገለጹም። አሁን ለኔ እንደዛ ነው ማለት በቃል እንዲህ ነው ብዬ ልገልጸው አልችልም። ግን ማስበው የነበረ ነገር ስለነበር አላቅም ይሄ ሳገባ ውስጤ ያርፋል ብዬ አስብ ነበርና እሱ እረፍት አለኝ። አሁን እሱ ስሜት አለኝ። በቃ እረፍ ማለት ደስ ይላል። አንተ እኮ ለሰርግ በደንብ ተዘጋጅተህ ነው እኮ ያገባው እኮ በደንብ በቃ አስበበን ነው የገባው እዚያ። አዎ አስበበን። አዎ ከ2 ዓመት በፊት እኮ ዳይመንድ ቀለበት የገዛ ሰው አጠራቅም ዳይመንድ ገዝታል አይደል? አቡ ከማግባቱ ከ2 ዓመት በፊት ነው ዳይመንድ የገዛው። አዛራለም ባላቡ እኮ አስበበት ምናምን ለዳሩ ምን ያህል ድንገት የገባ አይደለም። አይ አዎ አስቤበት ነው ኢቭን የተጋባ ነው። ፕላን ያው እንደ እግዚአብሔር ረዳትነት ግን አስበን ፕላን ባደረግንበት በቃ በ2017 ላይ እንጋባለን ብለን ፕላን አድርገን ባልነው መሰረት ነው የተጋባ ነው። እግዚአብሔር ፈቅዶ ነው ባልከው ሰዓት። አየህ እግዚአብሔር በእውነት ለሚጠሩት እኮ ቅርብ ነው። ደስ ይላል፣ በጣም ደስ ይላል። እስቲ ስለ አቧራው ጭሰን እንታ አቧራው ጨሰ አቧራው ጨሰ አቧራው ጨሰ ያው አቧራው ጨሰ ሙሉ የጻፍኩት። እንዴት እስቲ ቆይ ከዛ በፊት ቪዲዮውን እንመልከት ይቻላል። ወይ ተሸክሜቱ ቡስ ከተትኩት ከኔ ጋር ግን አንግባባም አይደል? ወዴት ነው የምትሄደው? ይሄ እኔ እያለሁ የተቀረጸ መሰለኝ ነበርኩኝ። ትመሰክራለህ አንተ። ልጠይቅ እንዴት ነው? ኧረ በጣም የሚገርም ድራማ ግን አሁን የኔ ጥያቄ እንዴት ተወለደ ነው። አቧራው ጭሰ እንዴት ወለድኩ? ያው እንዳልኩህ ነው ቲያትር እወዳለሁ፣ አክት ማድረግ በጣም እወዳለሁ፣ መጽሐፍም እንደዛው። ያው የመስራት ፍላጎቱ ነበረ። አቤል ብርሃኑም የመስራት ኢንተረስት ነበረው። እኔ ጋርም ሀሳቦች ነበሩ የሚሰሩ ኦልሬዲ ፕሮሰስ ላይ የነበሩ ነበሩ። ከዛ እነሱን ዴቨሎፕ አደረግናቸው። አንድ ከጽሁፉ እስከ መድረክ እስኪወጣ 7-8 ወር ፈጅቷል። ከጽሁፉ ከጀመሩ በየጊዜው ነው፣ በአንዴ ብቻ ሳይሆን በየጊዜው እየተጻፈ እየተቀየረ አስተያየት እየመጣ ምናምን ነው እየበሰለ የመጣው። ስቴጅ ላይ የወጣው ኦልሬዲ 4ኛው ሊሆን ይችላል። ሲጠራ 4ኛው ጽሁፍ ይሆናል። በጣም ጥሩ ኤክስፒሪየንስ ነበረ። በጣም ደስ የሚል ቆይታ ነበር። እንዳየኸው ሀሳቡም ያው ወጣቶች ላይ የሚያተኩር ነው። የወጣቶች ቻሌንጅ ያለው አሁን ብዙ ወጣቶች ጋር የኢኮኖሚ ችግር አለብንና አካውንቴ 1000 በጣም የተቸገሩ 2 ወጣቶች አሉ ቤት ተከራይተው የሚኖሩ። ስለነሱ ነው ያው የብዙ ወጣት ትዝ አለኝ ወንድ ላጤ እያለሁ ያለ ነገር ትዝ አለኝ ድራማ ሳይ። ከእውነተኛ ያው የገሃዱ ዓለም ነጸብራቅ በጣም የተቀዳ ነውና ብዙ ሰዎች መተው ያዩት ሰዎች በጣም በጣም ነው የወደዱት። በቃ ይሄ እኔ ነኝ ባይልም ይሄ የከሌ ታሪክ ነው። አልጋው አዛለች፣ እዛ የቆሸሸ ካልሲ አለ፣ እንደገና እዛ ጠረጴዛ አለ። በቃ ደንበኛ ወንድ ላጤ ቤት። ቆንጆ ቲያትር ነው። ከጽሁፉ እንደዛ ነው የነበረንም። የሪሄርስ ጊዜ በጣም ጥሩ ነበረ። ያው እርስ በርስ የተደጋገፍን ምንም አንዳንዴ አርት ላይ ትንሽ ኢጎ አለ። እኔ ብቻ ያልኩት ልክ ነው ምናምን የሚሉ ሀሳቦች አሉ አንዳንድ ቦታ። እዚህ እንደዛ አልነበረም። እኔ በማውቀው
ምንም ነገር በጣም ተግባብታችሁ ነው የሰራችሁት። ደግሞ አራቱም ገጸ ባህሪ በጣም ደስ የሚል ነው። አቤልም ጥሩ ተውኖታል፣ ቃል ኪዳንም ጥሩ ተውነዋለች፣ ቅድስት ናት። አንተ ደግሞ ከገጠር መጥቶ የገጠርኛ አክሰንት ያለ ነው። እኔ እንደው አንድ ቦታ ሳትላል ብዬ በጣም ያው በደንብ ነው የተሰራው። በደንብ ሰርተዋል። ላቡ በጣም ደስ ይለኛል። እና አቧራው ጨሰን ተመልካቾች አይተው ምን እንዲያስቡ ትፈልጋለህ? ከተዝናኑ በቂ ነው። ዋናውን ፖይንት እዛው በጣም ነው የሚያስቀው ድራማው፣ ግን ደግሞ በጣም ትልቁም ነገር አለ። ኦብቪየስሊ ሰውን እንዲተማረ እንዲያደርግ ባትለውም ሰው በቃ የሚይዘው ነገር ይኖራል። ምን ማድረግ እንዳለበት በህይወቱ ዳይሬክሽን ይሰጠዋል ብዬ አስባለሁ። በተለያየ ዳይሬክሽን ደግሞ በተለያየ ጉዳይ በድራማው ውስጥ ከአንተ የተወሰደ ክፍል አለ? ከአንተ ህይወት አንዳንድ ዲያሎጎች ከራስ የተወሰዱ ይኖራሉ። ለምሳሌ በግሌ ለምሳሌ እኔ ለሰው ችግር ማውራት ወይ ችግሬን ማውራት አልወድም። በቃ ምንም ነገር ቢደርስብኝ ምናምን እንደምንም አፍኘው ካለፈ በኋላ ማውራት ነው ደስ የሚል። በቃ እንደዚህ ሆኖ እንደዚህ ያለፍኩት ማለት ራሴ መያዝና ታግዬ ማሳለፍ ነው የምፈልገውና ለምሳሌ እንደዚህ አይነት ሀሳቦች አሉት። ባይ ዘ ዌይ እኮ ደራሲው የተወሰነ ከራሱ ህይወት የሚጽፈው አለ አልኩ። ፐርሰንቱ እንግዲህ እግዚአብሔርም ሳይንሱም ይወቅ ያን የራስህ እንደ እንትን አይዲዮሎጂ ይኖርሃል እዛ ውስጥ አለ ይባላል። አይጠፋም። ስለዚህ አሁን በቲያትር ውስጥ አንተ ተዋናይም ነህ ደራሲም ነህ። አሁን ተዋናይም ደራሲ መሆን ቀላል ነው ከባድ? ያው የራሱ የሚከብድ ፓርት አለው፣ ግን እንዲያቀል ደግሞ የሚያደርገው ነገር አለ። ለምሳሌ ስትጽፍ ያው ፒክቸራይዝ ስለምታረግ ካራክተሮችህን ምናም ኢቭን ዳይሬክተሩንም ሰፖርት ታደርገዋለህ። እኔ በዚህ ዳይሬክሽን ነው የተረዳሁት ምናም ብለህ ታስባለህ፣ ወይም ለሱም ዳይሬክሽን ትሰጠዋለህ ያሰብካቸውን ነገሮች እና እንዳሰብከው ለመስራት ምቹ ነው። በደንብ ምቹ ነው። አሁን አቧራው ጨሰን ማየት የሚፈልጉ መቼ ቀንና የት እንደሆነ በዚሁ ነገራችሁ ውስጥ እናስተዋውቅ። አቧራው ጨሰ የሚታየው በዓለም ሲኒማ ነው። ዘውትር አርብ በ12 ሰዓት ይታያል። እየመጣችሁ ሳቃችሁን አጭሱት ነው የምለው። በጣም አቧራውም ይጨሳል፣ ሳቁም ይጨሳል። ይሄን መሰክራለሁ። አይ ድጋሜ ራሱ ለማየት ፈልጊያለሁ። እኔ ብቻዬን ያየሁት፣ ከዛ ከባለቤቴ ጋር መጥቼ በደንብ ድጋሜ ነው የማየው። በደንብ ደስ ይላል። ብዙ ሰው የሚገርምህ ኧረ ይሄማ እንደግመዋለን ይሉኛልና በጣም ደስተኛ ናቸው። ያለ ይሄ እንደው ማጋነን ከመሰለብኝ አርብ ስቀህ ቅዳሜና እሑድ ፏ ብለን፣ ምክንያቱም ለ3 ቀን የሚጋባ ሳቅ ነው። እኔ የእውነት ያሉኝ ሰዎች በቃ ከፍሬሽማን ከባቢሎን በሳሎን ተርታ ያሳቀን ነው ያሉኝ አሉ። እውነት ነው። ይሄን መሰከረ። በጣም ጥሩ የሚያስቀው እንደው ገብተው ካልሳቁ ነው የከተለው። እስቲ አዝናኝ ጥያቄዎች። በቤት ውስጥ ያለ እስክርቢት እንደ ተዋናይ የተጫወትከው ትዕይንት አለ? ለሚስቴ ነው። እኔ እንጃ ብዙ የሆነ ነገር ትሰውንባታለህ እንደዚህ ፍቅሬ ብለህ እንዴ ከአድማስ እስከ አድማስ ምናምን ብለህ ታውቃለህ? ጨረቃዋን በቃ ኖርማል ላይፍ ኑሮውን ስራውን አልቀላቅለው ለየብቻው ነው። በቤት ውስጥ ምንድን ነው የምትሰራው? ቤት ውስጥ ምን ታደርጋለህ? ለምሳሌ ታግዘህ ወጥ ትሰራለህ? አልጋ ታነጥፋለህ? አዎ ቤት ውስጥ ሆነ አግዛለሁ። ታግዛለህ? መስራት ያለብኝ ማድረግ ያለብኝ ነገር ካለ አደርጋለሁ። በቃ ጥሩ ሚስቱ የሚደግፍ ባል ነህ። አዎ ቀጣዩን ዓመት ባላ አላቡ በጣም ሚስቱን የሚደግፍ እኔ አይቻልም። እኔ አንዴ እኮ ልጠይቅ መጥቼ ሰርተን ያበላኝ በደንብ ተዘጋጅተህ ስትሰራ ሁሉ አይቻልም። እስቲ አሁን ባለቤትህ አንድ የሰራኸውን ቲያትር ወይም ፊልም ምንም ዛሬ አያስቅም ብትልም ታደርጋለህ? እሷን ካላሳቃት ነው ሌላ ያው እይታ ነው። እሺ እንዲያስቅ አድርጊልኝ። አንድ ቀን ሙሉ
ደራሲ መሆን ትመርጣለህ ወይስ ተዋናይ? ተዋናይ። ለካ ቅድም ተዋናይን ብለኸኛል። በጣም ደስ ይላል። እሺ የህይወት ፍልስፍና ወይም የህይወት መርህ ምንድን ነው? የህይወት ፍልስፍና መርህ ምንድን ነው? በቃ ማመስገን ጥሩ ነው ብዬ አስባለሁ። በህይወታችን ብዙ ነገር ይገጥመናል፣ ብዙ ፈተናዎች ይኖሩብናል። ያው ስትኖር ምድር ላይ ብዙ ነገር አለና ስለሆነውም ስላልሆነውም ነገር ማመስገን በጣም ጥሩ ነው። ስታመሰግን ይጨመርላል። ስታመሰግን ፖዚቲቭ ነገር ነው የምትስበው ወደ ራስህ፣ ጥሩ ነገር ትስባለህ እና በጥቂቱም በብዙም ማመስገን በጣም ወሳኝ ነው። አንዳንዴ ስለሌሉን ነገሮች በማሰብ ነው ጊዜያችንን የምንፈጀው። ያሉንን ነገሮች አናጣጥማቸውም። ቤት እንደሌለ ልናስብ እንችላለን፣ ግን ጤና እንዳለን ደግሞ አናስበው። አንዳንዱ ሰው እኮ ቤት ኖሮት ደግሞ ጤና ላይኖረው የሚችል ብዙ ሰው አለና የሌሉን ነገሮች ይተከትኩናል እና ከሱ ይልቅ በቃ ባሉን ነገሮች እያመሰገንን ብንቀጥል ህይወት ጣፋጭ ናት ብዬ አስባለሁ። እሺ በህይወት የምትወደው ነገር ምንድን ነው? በህይወቴ የምወደው ነገር አምላኬ ነው። በጣም ደስ ይላል። ሚስትህንስ? እሷ ቀጥሎ የሰማዩ ሊያዝ የሰማዩ ጀምራ ከዛ ትይዛለህ እሱ። ምክንያቱም ሚስትህን የሰጠህ ደግሞ እግዚአብሔር ነው። መጀመሪያ ከእግዚአብሔር ይጀምራል። የምጠላው ነገር እንትን አልወድም፣ ክርክር፣ ጸብ ምናምን አልወድም። የሆነ ነገር በቃ ይሄ ኤንቫይሮንመንቱ እንደዛ ከሆነብኝ ከዛ ነገር እሸሻለሁ፣ ወይ ላለመጣላት ወይ ምናምን ከዛ ነገር ራሴን አሸሽና በቃ አእምሮዬን ሰላም ማድረግ ነው የምፈልገው። ትርፍ ጊዜ አለ? ትርፍ የምትለው ጊዜ የራሳችን አካሄድ ይመስለኛል። ጊዜውን ትርፍም ጊዜ እጥረትም ምንድን ነው? ትርፍ ጊዜ ስላረፍክ ትርፍ ጊዜ ኖሮህ ላይሆን ይችላል የምታርፈው። ስለሰራህ ደግሞ የተወጠረ ጊዜ ኖሮህ ላይሆን ይችላል የምትሰራውና የራሳችን አስተሳሰብ ይመስለኛል። ትርፍ የምንለው ጊዜ የለም። ድሮ አብዛኛው የመንግስት ሰራተኛ ይበዛ ነበረ እና ከመንግስት ስራ ውጭ ሲሆን ትርፍ ጊዜ አድርጎ ያስባሉ። ያው ፈጣሪ ጊዜ ለክቶ ስለሰጠን የተረፈ ጊዜ እንግዲህ አንተ ደራሲ ተዋናይ ነህ፣ እንደገና ደግሞ ባለትዳር ነህ። ምን ትርፍ ጊዜ አለ? እሱ ነው። እኔ አሁን ትርፍ የሚባለው ጊዜ አላውቀውም። በህይወት ዘመኔ የማላውቀው ነገር ትርፍ የሚባለው የትኛውም ትርፍ ጊዜ የሚባለው ያው ሁልጊዜ አይምሮ ስራ ላይ ነው። ማህበራዊ ህይወት አለ፣ ትሰራለህ፣ ታርፋለህ፣ ትዝናናለህ። ስለተዝናና ትርፍ ጊዜ ኖሮህ አይደለም። ከቢሮ ስራ ውጭ ያለው ነው ወይስ ትርፍ ጊዜ የሚባለው አላውቅም እኮ። አሁን እንትን እኮ ነው ለራሳችን እንደምንሰጠው ነገር ነው ብዬ ማስበው። እስከዚህ ስራ የለ፣ ከዛ በኋላ ትርፍ የለም። ትርፍ ጊዜ እየተዝናናህም ከሆነ ትርፍ ጊዜ አይደለም፣ እያረፍክም ከሆነ ትርፍ ጊዜ አይደለም። የእረፍትህ ጊዜ፣ የስራህ ጊዜ፣ የመዝናኛ ጊዜ ነው። አጫጭር ጥያቄዎችን እንደቀጠሉ ይቀጥላሉ። በቀን ውስጥ ሳትሰራ የምትለው ነገር ምንድን ነው? ሳታደርግ የምትለው ነገር? ሳላረግ የምውለው ነገር አለመራመድ። ትራመዳለህ? አንዳንዱ ጸሎት ይላል፣ አንዳንዱ መብላት ይላል። ያልጠበቁት መልስ። እሺ አንተ ወጣት ነህ፣ እድር አለ? እድር የለም። እሺ እቁብስ? እቁብም አልወድም። እውነትን ነው። ፖይንቱ አይታየኝም የእቁብ። እሺ ኳስ ትጫወት ከተሰበርክ በኋላ ስፖርት ትሰራለህ? ስፖርት ትሰራለህ? አሁን ጂም ነው ወይስ ቤት? ጂምም እሰራለሁ፣ ቤትም እሰራለሁ እንደ ሁኔታው። ኦኬ እሺ በጣም የምትወደው ምግብ? ጥሬ ስጋ። ጥሬ ስጋ? ዋው! ታዲያ እንዴት አልወፈርክም? ጥሬ ስጋ እኮ አያወፍርም። እውነትን ነው። ፕሮቲን ምግቦች አያወፍሩም። ጥሬ ስጋ ፕሮቲን፣ ካርቦሃይድሬት ነው። እኛ እንደ ፓስታ መኮረኒ እየበላን ነው የወፈርነው። ከአሁን በኋላ አልበላም። አይ ደስ ይላል። እሺ በጣም የምትወደው ወንድ አርቲስት? ማልወደው የለም። ብዙዎቹም በጣም ወዳቸዋለሁ፣ በጣም ማደንቃቸው። በጣም
ማለት ሁሉም ጎበዝ ናቸው ማለት አሁን የውጭዎቹን አይተህ የፊልም አሰራር አንድ ሰው እኮ 4-5 ዳይሬክተር ኖሮት ይተውናል። እኛ ሀገር በአንድ ዳይሬክተር ነው የምንተውነው እና ያንን ስኪል ይዘህ ቲያትርም ሆነ ፊልም ምናምን በራሱ ተጣጥሮ ነው ሁሉም ተዋናይ የሚተውነው እና እንዴት አለ ማድነቅ እንዴት አለ መውደድ ይችላል። አይ አንተ እንትናም ብል የሆነ ነገር ይቀየማል ብላስ ነው። እሺ በጣም መስራት የምትፈልገው አንጋፋ አርቲስት ይኖራል የምትመኘው ከማን ጋር ብትሰራ ትመርጣለህ? ከዚህ ያው ከዚህ በፊትም ከአሌክስ ጋር ከአለማየሁ ታደሰ ጋር አንድ አሪፍ ሲትኮም ጻፍና እንደ በስንቱ አይነት ስራ አብራ እንደውም አንዴ እሱ ጋር ሄጄ ኢንተርቪው አድርጎኝ ነበረ። ቲያትር ለምን ሲትኮም ትጽፋለህ ለምን ቲያትር አልጻፈም ብሎኝ እስቲ አንድ ቀን ብየው ነበረ። ያው ቲያትራችን አቧራው ጨሰ ላይ የክብር እንግዳ ሆኖ መጥቶ ተሸልመዋል። ስለዚህ ከአቧራው ጨሰ ውጭ ሌላ ደግሞ አጨስና እሱ ጋር አይቀርም። ጥያቄዎችን የጨረስኩ ነው። ምናልባት አሁን እንግዲህ አንተ በወጣትነትህ በጣም ለቁም ነገር የበቃህ ትዳር መስርተህ እንግዲህ ልጅ ወለድክ 3 ወንክ ብዙ ስራዎች እየሰራህ ነውና አሁን ላሉ ወጣቶች በሶሻል ሚዲያው ለሚንቀሳቀሱ ወጣቶች እና ላሉት ወጣቶች ምንድን የህይወት ተሞክሮ ሰጣቸዋለህ? እንደው በዚህ እድሜ ምንድነው የነ ናቲማን ዘፈን አለ አይደል? ይሄ ትውልድ ፍምሳት ነው። ሁሉም እንዳየኸው ነው። በጣም ከባድ ነው አሁን ያለው ነገር። ሁሉም ተጣጥሮ ራሱን ለመለወጥ የሚጥር ነው አብዛኛው ወጣት። አንዳንዱም ደግሞ ያው የሚሸወዳለ በቃ የተሻለ ነገር ለማግኘት የሚለፋ የሚጥር ምናምን ነው አብዛኛው ሰው። ሶሻል ሚዲያ ላይ በብዛት የምታየው ወጣት በቃ ሰርቶ በቃ በሶሻል ሚዲያ ገንዘብ አግኝቶ ህይወቱን ለመመራት ወይም ለመቀጠል ነው የሚጥረው ሁሉም እንዳየሁትና እንደተረዳሁት ማለት ነው። ይሄ ደግሞ በጣም የሚበረታታ ነገር ነውና ምናልባት እኔ መካሪ ላልሆን እችላለሁ። ኢቭን ከነሱ ሊሆን ይችላል ምክር የሚያስፈልገኝ ገባ እና ብቻ እኔ የሚታየኝና የማስበው ተስፋ ለመቁረጥ በቃ መጣር መሞከር ተስፋ በራሱ የሚቆረጥ ነገር ነው። ግን ተቆርጦ ደግሞ የሚቀር አይደለም፣ የሚቀጠል ነው። ተስፋ ይቀጠላል፣ ያደክማል። ብዙ ነገር ሞክረህ እንዳሰብከው ካልሆነ ምናምን ካልተሳካ መንገድ እየቀየሩ ምናምን ቁጭ ብለን ከምንኖር እየለፋን ብንኖር ይሻላል። የሆነ ማቃት አባባል ነበረች አንዱ የቆሎ ትምህርት ቤት ውስጥ የሚባል በጣም እየተራቡ እየተጠሙ ያለው ችግር አለ አይደል? እንደዛ ነው የሚማሩት እና አንዱ ተማሪ በጣም መረረውና መምህሩን እኔ በቃኝ እየተራብኩ መኖር አልፈልግም እወጣለሁ ሲል እየበላህ መደደቡ ይሻላል። ልክ ነው። እየተራብኩ አልማርም ሲል እየበላህ መደደቡ ይሻላል አሉትና ያው እየተራብክም እየተቸገርክም ችግር አይተው ወራው እስኪ መድረስ ይሻላል። በጣም አሪፍ መልእክት ነው። ከአንድ ትልቅ ሰው ወጣት በጣም ደስ ይላል። ምናልባት አዲስ ስራ አለ በቀጣይ የምንጠብቀው ካንተ? ይኖራል። ያው እስካለን ድረስ በህይወት አዲስ ነገር ለመስራት እንጠብቃለን። ስታድግ ምን መሆኑ ትፈልገው? ሳድግ ሰው። በጣም አመሰግናለሁ። በጣም አሪፍ አዝናኝ ቆይታ ነበረን። ጥሬና አክብረህ እዚህ ስቱዲዮ ስለመጣ አቧራውን ስላጨስከው መሴሾው ስላጨስከው በጣም አመሰግናለሁ። መጨረሻ ማመስገን የምፈልገው ነገር ካለ? ከባድ ነው። የማታመሰግነው የለም። ይሄ እስካሁን ከቆየ ነው ሊበልጥ ይችላል። ረጅም ነው። ማንን አመስግነህ ማንን እንደምትተው ግራ ይገባል። ያው መጀመሪያ እግዚአብሔርን አመስግን፣ ከዛ ሚስትህን አመስግን፣ ቤተሰቦችን አመስግን። እዚህ ያደረሱ ለዚህ ያደረሰን ፈጣሪ የተመሰገነ ይሁን። ከአጠገቤ ሆነው በስራዬ በመንገድ የሚያግዙኝ ብዙ ሰዎች አሉ። እነሱንም አመሰግናለሁ። የልጅ አባት ያደረገችኝ ባልተቤቴ ቤተሰቦች በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ነገ ደግሞ ኖረን ከዚህ የተሻለ ነገር ለመስራት ለማግኘት ፈጣሪ ይርዳል። በጣም ደስ ይላል። ያው በጣም ደስ ብሎኛል ስለመጣህ። ሌላ ጊዜ ደግሞ አንድ ቀን ከዶክተር ሄርሜላ ጋር መታችሁ የሰርጋችሁን ዕለት በስፋት እንደምታወሩ ተስፋ አደርጋለሁ።
አንድ ቀን አይቀርም። አንድ ቀን ተስፋ አደርጋለሁ። 50ኛ ዓመት የጋብቻ ቴንክ ዩ ቬሪ ማች። በጣም ደስ ብሎኛል ስላገኘው ይህንን ወጣት አርቲስት። እስቲ በክብር እንሸኘው። ቴንክ ዩ በጣም አመሰግናለሁ።